በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያው ባሕሪ እግዚአብሔር አምላካችን ዛሬም ዘውትርም ስሙ የተመሰገነ ይሁን። የዛሬው ትምህርታችን መስከረም 25 ቀን የዋለውን ሰንበት ያመለክታል። መስከረም 27 ቀን ራሱን የቻለ ስያሜ ያለው ጸአተ ክረምት ይባላል። ጸአተ ክረምት ማለት የክረምት መውጣት ማለት ነው። ወጣ ወጣ ይልና ጸአት ማለት መውጣት፣ ጸአተ ክረምት የክረምት መውጣት። ክረምት ገብቶ ነበረ፣ መስከረም 25 ደግሞ ይወጣል ማለት ነው። የገባው መቼ ነበረ ታስታውሳላችሁ? እንግዲህ በመግቢያውም ተምረናል ክርስቲያኖች። ሰኔ 26 ቀን አምና ማለት ነው በ2017 እንግዲህ ዘመን መለወጫውንም አልፎት መጥቶ ነው። ሰኔ 26 ቀን ክረምት የገባበት ዕለት ነበረ። በዓተ ክረምት ብለን ነበር የተማርነው፣ የክረምት መግቢያ ብለን 3 ወር ቆጥረን እንግዲህ ከሰኔ 26 ጀምሮ እስከ መስከረም 25 ስንቆጥር ስንት ይሆናል? 3 ወር ነው። 90 ቀናት 90 ቀናት ስለ ክረምት ነበረ ሲነገር የነበረው። ምስጋና ሁሉ ክረምትን ያመለክት ነበር። ስለ ዝናብ፣ ስለ ውሃ፣ ስለ ዘር፣ ስለ ፍሬ፣ ይህ በምድር ላይ ያሉ በዝናብ የሚገኙ ነገሮችን የሚያመለክት ነገር ነበረ። ስለ ሳር፣ ስለ ልምላሜ ሲነገር ነበር የከረመው። ዛሬ ደግሞ አልቋል ክረምቱ። ይህን ክረምት ከጨረስን ከመስከረም 26 ጀምሮ ራሱን የቻለ ስለሆነ ወደዛ ያለው የዛሬውን የዕለቱን ነው የምነግራችሁ። በዚህ ዕለት ክረምት የወጣበት ዕለት በሙሉ መዝሙሩም ራሱን የቻለ ነው። ትብሎ መርዓት ለመርዓዊሃ፣ ሙሽራይቱ ሙሽራዋን ትለዋለች። ወልድ ሆይ ነአ ሀቤ፣ ወንድሜ ወልድ ሆይ ወደ እኔና ትላለች። ሙሽራም ሚላት ቤተ እስራኤልን፣ ሙሽሪት ሚላት ቤተ እስራኤልን፣ ሙሽራዋ የሚለው ደግሞ እግዚአብሔርን በብሉዩ ወልድ ይለዋል። ከዚያ ወሪደ ይታጎንዲ፣ መውረድን አትዘግዬ ይላል። መስቀል ዘገየ ዘጋዲ ይላል። መስቀል የጋዲ አበባን አበበ ምስለ ጴጥሮስ አዋዲ ወጳውሎስ ሰዳዲ። ዞሮ ወንጌልን ያስተማረ ጴጥሮስ፣ ሐዋርያትን በፊት ከማመኑ በፊት ያሳድድ የነበረ ጳውሎስ፣ ማርያም ይላል እንግዲህ መስቀሎ ለወልዳ ሀበ ትወዲ፣ የልጇ መስቀልን በምትቀበልበት በምትይዝበት ቦታ ማርያም ማለት ነው። መስቀል ጸገየ ዘጋዲ፣ መስቀል ጸገየ ዘጋዲ፣ መስቀል አበበ፣ መስቀል አፈራ፣ መስቀልም አበራ። ፍሬ ሕይወት ኢየሱስ ክርስቶስ ሥጋውን ደሙን አፈራልን አስገኘልን ለማለት ነው ምስጢሩ። ያንን የሚናገር ነው። የዕለቱም ወንጌል የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ጀምሮ እስከ 18 ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 18 ያለው እንግዲህ ስለ ኃጥአን ባለመድኃኒትን የሚፈልጉት ሕመምተኞች ናቸው ተብሎ የተነገረ፣ እግዚአብሔር ኢየሱስ ክርስቶስም ሕሙማንን ሊጠራ ይመጣ፣ ኃጢአተኞችን ሊጠራ ይመጣ፣ ጻድቃንን ሊጠራ ያልመጣ እንደሆነ ይናገራል። እንደገና ቅዳሴም ቅዳሴ ሐዋርያት ነው። ምስባኩ ደግሞ መዝሙረ ዳዊት 18 ቁጥር 5 ላይ ውእቱሰ ከመ መርዓዊ ዘይወፅእ እምጽርሁ ተብሎ መርዓት ለመርዓዊሃ ስላለ ከእሱ ጋር ምስጢሩ እንዲገናኝ ተፈልጎ ነውና ምንድን ነው የሚለው እዛ ላይ? እሱ እንደ ሙሽራ ዘይወፅእ እምጽርሁ፣ ከአዳራሹ እንደሚወጣ እንደ ሙሽራ ከአዳራሹ ከራሱ አዳራሽ ወጥቶ ወደ ሙሽሪት ቤት እንደሚሄድ ሊያመጣ እንደሚሄድ ሙሽራ ኢየሱስ ክርስቶስም ወደ ቤተ እግዚአብሔር ሄደ። ከሥጋዋ ሥጋ ከነፍሷ ነፍስን ሊነሳ ሙሽራ ወደዛ ተጓዘ። ወደ ቤተ እስራኤል ሄደ። ቤተ እስራኤል ሄዶ ከሥጋዋ ሥጋ ከነፍሷ ነፍስን ሊነሳ ከድንግል ማርያም ሊወለድ ወደ ዓለም መጣ። ወልድ ወደዚህ ዓለም መጣ። ወልድ ሆይ መርዓት የተባለች ቤተ እስራኤል፣ መራዊ የተባለ እግዚአብሔር ወልድ ማለት ነውና በሙሽራና በሙሽሪት መስሎ ስላስተማረ የመዝሙሩም ነገር እዚህ የዳዊቱም መዝሙር እሱን ነው። ይትፌሳ ከመ ይርባ ዘይሜርድ ፍኖቶ፣ መንገዱን እንደሚጠበጥብ ሰው ይረባ ይጠቀም ዘንድ ይትፌሳ
ደስ ይሰኛል። ከመያርብ የሚለው ያው ልማድም አለው። ከመይርባ ዘይሜርድ ፍኖቶ ነው የሚለው። ከመይርባ ተብሎ ይሰበካልና ዘይሜርድ ፍኖቶ መንገዱን እንደሚጠበጥ መንገዱን እንደሚያፋጥን እውነት ነው። እግዚአብሔር ሰውን ለማዳን ወደ ቤተ እስራኤል ጉዞውን አፈጠነ፣ ትንቢቱን አፈጠነ፣ ምሳሌውን አፈጠነ፣ ንግግሩን አፈጠነ፣ ነቢያት መላክን አፈጠነ። 5500 ዘመንን አፈጠነው። እየጨረሰው ሄደ፣ እያጠቃለለው ሄደ። 5500 ዘመን እያለቀ ሄደ ማለት ነው። ያንን ነው የሚያመለክተውና ማጽናፈ ሰማይ ሙጻኡ ከዓለሙ ዳርቻ ነው መውጫው ማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እርሱ ነው። እሱ የማይደርስበት ስፍራ የለም ለማለት ተብሎ የተነገረ ስለሆነ የፀዓተ ክረምት መዝሙር ነውና ከመስከረም 26 በኋላ ሌላ ዘመን ሌላ ወቅት ስለሆነ በጊዜው የምንማረው ነው የሚሆነውና ይህ ሰንበት መስከረም 25 ቀን ፀዓተ ክረምት ይባላል። የክረምት መውጫ ቀን ነው። ቀጻይ ከጫጉላ ወጣ ይላል። ሙሽራን ይመስላል አለ። ፀሐይ በፀሐይ መስሎ ይናገረዋል። ሙሽራ ከጫጉላ እንደሚወጣ ነው የሚለው። እንግዲህ ከመይርባ ሲል ይረባ ይጠቀም ዘንድ ማለት ነው። ፀሐይ በወጣ ጊዜ ጎዳናውን የሚጠበጥብ ፀሐይ ሲወጣ ይፈጥናል አይደል? ይሄዳል ሊጠልቅ ወደ ምዕራብ እንደዛ እንደማለት ነው። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አንድም ይላል ከፀሐይ ብርሃን የሚሰወር የለም። ከፀሐይ ምን የሚሰወር ነገር አለ? አዎ ፀሐይ እንግዲህ ጥላውን ገለጠ ነው የሚለው ከኋላ ሲተረጉመው ሲያመጣው ቅዱስ ዳዊት። ከፀሐይ ብርሃን የሚሰወር እንደሌለ ሁሉ ከእግዚአብሔር የሚሰወር የለም ብሎ ነው የተገለጠው። ፀሐይ ከመስኮት በወጣ ጊዜ ከቆጡ የተሰቀለው ከግድግዳ የተንጠለጠለው ይገለጣል። ፀሐይ ሲወጣ ሁሉ ይገለጣል፣ ሁሉ ይታያል። እግዚአብሔር ፀሐይ ኢየሱስ ክርስቶስ መራዊ የተባለ ፀሐይ ኢየሱስ ክርስቶስም ወደዚህ ዓለም በመጣ ጊዜ ሁሉ ተገለጠ፣ ሁሉ ነገር ተነገረ፣ ሁሉ ነገር ታወቀ። የተሰወረ የለም። የተሰወረውን ሁሉ ይገልጥ ዘንድ የተሰወረውን ድነት ይገልጥ ዘንድ የተሰወረችዋን ገነት መልሶ ይገልጣት ዘንድ መካነ ዕረፍት መካነ ሕይወት ተሰውራ የምትኖረው መንግሥተ ሰማያትን ሊገልጣት ወደዚህ ዓለም እንደመጣ ነው መድኃኒታችን ኢየሱስ ክርስቶስ። ስለዚህ በዚህ መልክ ይህን እንግዲህ 3 ወር ሙሉ ጠብቆ ከዚህ ያደረሰንን እግዚአብሔርን እናመሰግናለን። ምክንያቱም ለእግዚአብሔር ሌላ ምንም የሚከፈለው ስለሌለ ከምስጋና በስተቀር እንኳን 3 ወር አይደለም 3 ቀን ይከብዳል። 3 ቀን በራስ ፍላጎት፣ በራስ ጥረት፣ በራስ አቅም መኖር አይቻልም። በራስ ጸሎትም መኖር አይቻልም። እንኳን ኃጢአቱ በስቶ ጽድቁም ቢበዛ በራስ ኃይል የሚሆን ነገር የለም። ሰው በራሱ ደካማ ነው። እግዚአብሔር ሲያበረታውና እግዚአብሔር ሲያጸናው፣ እግዚአብሔር ሲሰጠው፣ እግዚአብሔር ሲደግፈው፣ እግዚአብሔር ሲያግዘው ነውና ስለዚህ የሀገራችን የኢትዮጵያ ክረምት 3 ወር ነው። ይህ 3 ወርም ደግሞ እግዚአብሔር አምላክ በፀሐይ በዝናብ አብቅሎ በፀሐይ አብስሎ የሚበግብበት ወቅት ስለሆነ ለዚህ ሰዓት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ወቅቶችን በዚህ መልክ ስናያቸው 90 ቀናት ሁሉ ራሳቸውን የቻሉ በማርቆስ የሚመሰል ነው። የክረምት ወቅት በማርቆስ ነው። ማርቆስ ደግሞ ዘመኑም አሁን ማርቆስ ነው። እንዲሁም ደግሞ ዘመነ ክረምት ውሃ ስለሆነ ማርቆስም ወንጌል ሲጽፍ በጥምቀቱ ነው የሚጀምረው። በጥምቀቱ ስለጀመረ ነው እንደዛ የሚነገረው። ስለ ውሃ ስለጻፈ ነው። ጌታ ኢየሱስ ክርስቶስ በውሃ ተጠመቀ ስላለ ነው። ስለዚህ ምሳሌው ለሱ ተሰጥቶ እንግዲህ 12 ወራት ሁሉ በ90 ቀናት ለ40 ወንጌላውያን ይሰጣሉ። ከዚህ ቀጥሎ ያለው 90 ቀን ደግሞ ለሉቃስ ይሰጣል። ከዛ በኋላ ያለው 90 ቀን ደግሞ ሐጋይ ወይንም በጋ የሚባለው ለዮሐንስ ይሰጣል። ከዛ በኋላ ያለው ጸደይ የሚባለው ደግሞ ለማቴዎስ ይሰጣል። 4ቱ ወንጌላውያን 12ቱን ወራት በ90 ቀናት ይከፋፈሉና ስያሜ ተሰጥቷቸዋል ማለት። በዚህ መልክ ነው ቤተክርስቲያኒቱ ዓመቱን በሙሉ ስታመሰግን የምትከርመው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምስጋና ስልት፣ ሰዓት፣ ወቅት፣ ዘመን አላት። የክረምቱን ለበጋ አታረግም፣ የበጋውን ለክረምት ማለት የመጸው ለጸደይ አይሆንም፣ የጸደይ ለመጸው አይሆንም። ሁሉንም በጊዜውና በሰዓቱ እንድናመሰግንበት አባቶቻችን ስርዓት ሰርተው ሕግ ሰርተው ሕግ ቀርጸው አስተካክለው ሰዓቶችን ጊዜዎችን በሚያመች አየር ንብረቱ እየታየ እንዲመሰገን አድርገዋልና በዚህ መልክ እንድናመሰግን ያደረገ አምላከ ነቢያት ወሐዋርያት ስሙ የተመሰገነ ይሁን። ባህሩን በሰዓቱ የሚሞላ
በሰዓቱ ደግሞ የሚያጎለው ሳሩን በሰዓቱ የሚያበቅል ሲያልፍ ደግሞ የሚያደርቀው ፀሐይ የሚያመጣ ክረምትን የሚያመጣ በጋና ክረምትን የሚያፈራርቅ እግዚአብሔር አምላክ ይሄ ሁሉ ለኛ ለሰው ልጆች ነው። ክረምቱን የሚያመጣው ለኛው ነው። በጋውም የሚመጣው ለኛው ነው። ፀሐይ የሚወጣ ለኛ ነው። ጨለማ ደግሞ ሌሊት ፀሐይ ጠልቆ ጨለማ የሚመጣው እኛውን ለማሳረፍ ነው። እግዚአብሔር አምላካችን እንደ ሰው ልጆች የሚንከባከበው የለውምና እየተንከባከበን የሚያኖረን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በረከተ ሥጋ በረከተ ነፍስን እንዲያድለን እንግዲህ ሁልጊዜ መለመን ነው። በቤተ ክርስቲያን ተገኝታችሁ ስታስቀድሱ የዕለቱን ወንጌሉን፣ ምስባኩን፣ መዝሙሩን ስታውቁት ለማስቀደስ እግዚአብሔርን ለማምለክ ምቹ ነገር ይፈጥርላችኋልና ለማምለክ እንደው በእምነት ብቻ ስናመልክ መልካም ነው። ነገር ግን ደግሞ በእውቀት ስንደገፍ እውቀት ሲጨመርበት እውቀቱን ስናውቀው እውቀቱን ስንረዳው መልካም ይሆናል። የበለጠ ተረድተን የምንጸልየውን ነገር አውቀን ተሰጦ ለመቀበል አውቀን የምንቀድሰውን አውቀን የምናስቀድሰውን አውቀን የምንቆመውን መዝሙር አውቀን የምንሰብከው ምስባክ አውቀን የሚሰበክልንን እግዚአብሔር ሲሰበክ ምስባኩን ስንሰማ ተረድተን አውቀን መልካም ይሆናልና ማወቅ መልካም ነው። ያውም ደግሞ መንፈሳዊ እውቀትን ማወቅ ከሌላው ነገር ሁሉ የበለጠ የሚጠቅም ስለሆነ መንፈሳዊ እውቀትን ማወቅ ለመንፈሳዊነት ያበቃል። በእውቀት ሲደገፍ መንፈሳዊነት ያድጋል። በእውቀት ስንደገፍ እውቀታችን መንፈሳዊ ሕይወታችን እያደገ ይሄዳል። የማይጾመው የነበረ ይጾማል፣ ንስሐ ያልገባ ንስሐ ይገባል፣ ያልቆረበ ይቆርባል፣ የዘላለም ሕይወት የሚያገኝበትን ነገር ያገኛል ማለት ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በረከቱን ረድኤቱን ያድለን። አዲሱን ዓመተ ምሕረት 2018 ዘመነ ማርቆስን የተባረከ የተቀደሰ የሰላም የጤና ዘመን ያድርግልን። እንግዲህ ይህን ትምህርት በመከታተል ላይ ያላችሁ ንጉሥ ሚዲያ ወይንም ንጉሥ ቲዩብ በየሳምንቱ የዕለቱን የሰንበቱን ቀን መዝሙር ምስባኩን የዕለቱን ወንጌል ወደ እናንተ እያስተላለፈ እያስተማረ ይገኛል። ይህን ለማድረግ ደግሞ ተግተው ነቅተው ጊዜያቸውን መስዋዕት በማድረግ እያገለገሉን ያሉ የቤተ ክርስቲያን ልጆቻችንን እግዚአብሔር በረከቱን ረድኤቱን ያድልልን። እናንተን ምእመናንን ለማገልገል ደከመን ሰለቸን ሳይሉ ነው የሚያገለግሉትና እነሱንም ይህንን ሚዲያ ላይ ይህንን በመቅረጽና በማስተካከል የቀረጻውን ስራ ከዚያም ደግሞ የኤዲቲንጉን ስራ በመስራት የሚያገለግሉ ልጆቻችንን እግዚአብሔር በበረከት በረድኤት እንዲጠብቅልን እናንተም ደግሞ በጸሎት እንድታስቧቸው ለማለት ነው። እንግዲህ በየሳምንቱ ነው ወደ እናንተ የሚተላለፈው የዚህ የዕለቱ መዝሙር። ይሄን መዝሙር አስቀድማችሁ ከአርብ ማታ ጀምሮ ቅዳሜን ሰምታችሁ ተረድታችሁ ስትሄዱ እሁድ ቤተ እግዚአብሔር ላይ ለማስቀደስ ቅድም እንዳልኩት ለማስቀደስና ለመከታተል የማትቸገሩ ነው የሚሆነው። የዕለቱን ምስጢር አባቶች እንዴት ነበር ያስቀመጡት? ወቅቱን ጠብቀው እንዴት ነበር የሰሩልን? እንዴት ነበር የክረምቱን መውጫ ያደረጉት? መግቢያውን ምን ነበር ያሉት? ወደ ኋላ ተመልሳችሁ እነ ደምጸ የሚባሉ መዝሙሮች ሲዘመሩ በዛ ጊዜ በዚሁ ሚዲያ ላይ ተሰጥቷል። በዚህ በክረምት ውስጥ ሲሰጥ የከረመውን መለስ ብላችሁ ከኋላ ስታዩት እንግዲህ ብዙም ትማሩበታላችሁ። ከዛም ደግሞ ለእኛም የምትሰጡን አስተያየት ደግሞ ስለሚገነባን እኛም እንማራለን። ማስተማር ማለት መማርም ጭምር ነውና ለማስተማር ብቻ ሳይሆን የተቀመጥ ነው ለመማርም ጭምር ከእናንተም ለማግኘት እናንተ ፊት በመቆም እናንተ ፊት በመገኘት የምንማረው የምንረዳው ነገር አለ ብለን ስለምናምን ነውና ለማስተማሩም ሆነ ለመማሩ ጊዜውን የሰጠ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ሃይማኖት በእውቀት ሲደገፍ መልካም ስለሚሆን ሃይማኖታችንን ጠብቀን ለመኖር በኦርቶዶክሳዊ እምነታችን መጽናት ይልቁኑ በዚህ ሰዓት ፈተና በጣም በበዛበት ዘመን ውጣ ውረዱ በጣም ባየለበት ጊዜ ጸንቶ ኦርቶዶክሳዊ ሆኖ መኖር ከሁሉ ይበልጣልና በሃይማኖታችሁ ጽኑ። እግዚአብሔር ጽናቱን ብርታቱን ይስጣችሁ። አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእውነት ይህን ሚዲያ የምትከታተሉ እንድትበረቱ እንድትጠነክሩ ነው እኔ ማሳሰቢያን የምሰጠው። እውነት ከሌላ ትምህርት አታችሁ አይደለም። የምትችሉም አንዱን ካንዱ ማመሳከሩ ማየቱም መልካም ስለሆነና እኛም እንደ አቅማችን በትንሹ አቅማችን እናንተ ፊት ቆመን ጥቂት ነገር ለማስተላለፍ የረዳንና አምላካችንን እንድታመሰግኑልን ነው። የእመቤታችን የቅድስት ድንግል ማርያም በረከትና ረድኤት ከሁላችንም አይለየን። ወስብሐት ለእግዚአብሔር። ይቆየን።